እሺ የዛሬውን ቪዲዮ ከመስራቴ በፊት ብዙ እያወጣውና እያወረድኩ ቆይቻለሁ። ምክንያቱም ይህንን ሳይኮሎጂካል ሚስጥር ማጋራት ይኑርብኝ አይኑርብኝ እርግጠኛ አልነበርኩም። ከዛ ግን ቲክቶክ ላይ አንድ ቪዲዮን ተመለከትኩ። ቪዲዮን ወደ በኋላ ማሳያችሁ ይሆናል። እናም ያን ቪዲዮ ማየቴ ለራሴን ቤተሰቦች ማጋራት እንዳለብኝ እንዲሰማኝ ስላደረገኝ ዛሬ ከፈለግካት ሴት ጋር ለማደር ማድረግ ያለብህን እያንዳንዱን ነገር ምንም ሳልደብቅ እነግርሃለሁ። በእርግጠኝነት ከዚህ በፊት ሰምተው ላታውቅ ስለምችል እስከ መጨረሻው ድረስ ተከታተል። ታዲያ ከ18 ዓመት በታች ያላችሁ አሁን ቪዲዮን በማጥፋት ተባበሩ። እናም ለዛሬው ሐሳባችን እንደ መንደርደሪያ የሚሆነን ምሳሌ በማየት እንጀምር። እስኪ አንድ ጥያቄን በምናብህ አስብ። እንበልና የምትወዳት ፍቅረኛ አለች። ብዙ ዓመት አብራችሁ አሳልፋችኋል። ከዛም የሆነ ቀን ላይ አንተ ባላወቅበት መልኩ የበፊት ፍቅረኛዋ ይደውልላትና ወሬን ይጀምራል። እናም ፍቅረኛ ለአንተ ግልጽ ስለሆነች እንደደወለላት ትነግርሃለች። አንተም ለምን አናገርሽው ትላታለህ። እናም የሷ መልስ አይ በቃ ሁሌ እየደወለ ከሚነዘንዘኝ አንድ ያዋረችው ነገሩ ይቋጭ ብዬ እኮ ነው ትላለች። እናም አንተ ብዙም ባይዋጥልህም ሐሳቧ ግን ጥሩ ይመስላል። እናም በዚህ መልኩ ቀናት ካለፉ በኋላ ያ የድሮ ፍቅረኛዋ እንገናኝና ነገሩን እንዝጋው በስልክም አይሆንም እኮ ይላታል። እሷም ስታስበው ያው ነገሩን ለመቋጨት ስለሆነ መጥፎ ነገር አይደለም ብላ ባለበት ቦታ ለመገናኘት ትሄዳለች። ከዛም ተገናኙ። እንደተባለው ስላላቸው ነገር አወሩ። በዛው መሸ። ታዲያ በወሬ ይዟት ካስመሻት በኋላ አሁንም እኮ መሽቷል እዚሁ ማደር ትችላለች ይላታል። ከዛም እሷ መጀመሪያ ላይ ሐሳቡን ትቃወመዋለች። እንዴት እዚህ ያድራለሁ ልሂድ እንጂ ትሏለች። እሱ ግን እንዴ አንቺ ምን አስበሽ ነው? እንዴት በምሽት ልክሻለሁ? ደግሞ ሶፋ ላይ ተኛለሁ። አንቺ ለብቻሽ ነው ክፍል ውስጥ የምታድሪው፣ በፊት የምትመጭበት ቤት አይደል እንዴ ብሎ ያሳምናታል። እሷም ያው ምንም እስካልተፈጠረ ድረስ እሺ ብላ እዛው ለማደር ትወስናለች። ከዛም ትንሽ ከመሸ በኋላ ያ የድሮ ፍቅረኛዋ ውይ ብታይ ሶፋው ምንም አይመችም ብሎ ወደ አልጋው ይሄዳል። የራሴን ጥግ ብቻ ይዤ ነው የምተኛው በማለት ከጎኑ ይተኛል። ከዛም ከትንሽ ጊዜ በኋላ ነገሮችን ማነሳሳትና እሷ ላይ ጫና መፍጠር ይጀምራል። እናም ሳታስበው ከእሱ ጋር አብራው ታድራለች። ከዛም በንጋታው ያደረገችው ነገር ልክ እንዳልሆነ ይገባታል። እናም ልጠይቅህ እስኪ እዚህ ጋር ፍቅረኛ ጥፋተኛ ነች ወይስ አይደለች? ነች እስካልክ ጥፋቷ የቱ ጋር ነበር? መጀመሪያ ስልክ ስታወራው ወይስ ሲገናኙ ወይስ ስታመሽ ወይስ ደግሞ እሱ ቤት ለማደር ስትስማማ አለም ደግሞ አብራው ስትተኛ? አንዳንዶቻችሁ አብራው ስትተኛ ነው እንጂ ልትሉ ይችላላችሁ። ነገር ግን አልጋ ላይ ከመድረሳቸው በፊት ብዙ እርምጃዎች ነበር። አየህ አልጋ ድረስ ቀጥ ብላ እንድትመጣ ያደረጋት ይህ ስትራቴጂ ፕላውዚብል ዲናያቢሊቲ ይባላል። ይህ ማለት ምን ማለት መሰለ? እዛ ነገር ላይ እስክትደርስ ድረስ ለራሷ ነፃ ማውጫ ምክንያት እየሰጠች ነበር። አይ ነገሩን ለመቋጨት እኮ ነው። አይ በስልክ ስለማይሆን እኮ ነው። አይ ስለመሸ እኮ ነው። አይ እሱ እኮ ሶፋ ላይ ነው የሚተኛው። አይ ሶፋው ስለማይመች እኮ ነው። እነዚህ ሁሉ ምክንያቶች እሷን ወደ ጥፋት እየተቃረበች እንደሆነች እንዳይሰማት ያደርጓታል። ለዚህ ነው ይህ ታክቲክ በጣም ኃይለኛም ነው። በዚህ ምሳሌያችን ላይ ያ የበፊት ፍቅረኛዋ ለሴክስ እንደፈለጋት ቅንጣት ያህል እንዳይሰማት በማድረግና ራሷን ነፃ የምታወጣባቸውን ምክንያቶች በመስጠት ወደ ወጥመዱ አስገብቷታል። ሴቶች ደግሞ ከምታስበው በላይ በዚህ ወጥመድ እንዳይጥ ነው የሚያዙት። ብዙ ጊዜውም ሰምተህ ከሆነ አንዲት ሴት ከአንድ ወንድ ጋር ካደረገች በኋላ መቼም ቢሆን ፈልጌ ነው ያደረግኩት አትልም። በሆነ መንገድ ራሷን ነፃ ለማውጣትና እሷ ሰለባ እንደሆነችና ያንን ነገር ፈልገው እንዳልሆነ ለማሳየት ነው የምትፈልገው። እናም አንተ ይህንን የሴቶችን ተፈጥሮ ከተረዳ ካንተ የሚጠበቀው ራሷን ነፃ የምታወጣበት ምክንያቶች መስጠት ብቻ ነው። የሚገርምህ ከዚህ በፊት አንዲት ሴት እንዲህ አይነት ተመሳሳይ ታሪክ ስለ ራሷ ስትነግረኝ ነበር ነገሮች ይበልጥ ግልጽ ይሆኑልኝ። ልጅቷ የማውቃት ጓደኛዬ ነበር። እናም የሆነ ጊዜ ላይ ከበፊት ፍቅረኛዋ ጋር ተገናኝተው አብረው ተኙ። እናም እኔ ገርሞኝ ነበር ስለ ነገሩ የጠየቅኩ። ለምን ገረመህ ካልከኝ ከዚህ በፊት አይኑን እንኳን ማየት እንደማትፈልግ ተወራ ስለነበር ነው። ከዛም ስለ ነገሩ እንድትነግረኝ ስጠይቃት ያው ጓደኛ ብቻ ስለነበር ምንም ሳትደብቅ ነበር የነገረች። እናም ታሪኩን ስትነግረኝ መጀመሪያ ከዓመታት በኋላ በአካል ያገኘችው ራሱ በእሱ ጭቅጭቃ ምክንያት እንደሆነና እሷ በፍጹም እንዳልፈለገች ነበር። እናም በቃ አንዴ ተገናኝተን ካወራን ከዚህ በኋላ አልጨቀጭቅሽም ይላታል። እሷም እሺ ብላ ትሄዳለች። አንድ መኪና ውስጥ ከገባች በኋላ የማታውቀው ተከራይቶበት የነበረው ቦታ ይወስዳታል። እናም እዛ ለማውራት ብቻ እንደሆነ ነግሮ ያስቀምጣታል። እናም ትንሽ ካወሩ በኋላ ልጁ ነገሩን ግልጽ ማድረግ ይጀምራል። ያኔ ግን ኦልሬዲ እሱ ቤት ገብታለች። ኦልሬዲ አልጋው ላይ ተቀምጣለች። እናም ጊዜው ስለመሸ አብራው ታድራለች። አሁን ተመሳሳይ የሆነን ፓተርን እያየህ ይመስለኛል። አንዲትን ሴት አብራህ እንድታድር ከፈለግ በፍጹም በቀጥታ አትጠይቃት። ይልቁንም እሷ ምንም ሳይመስላት ነፃ እንደሆነች እየተሰማት ቀጥታ አልጋህ ድረስ እንድትመጣ ማድረግ። ያኔ አንድ አልጋ ላይ ከወጣች በኋላ እምቢ የማለት ቻንሷ በ90% ይወርዳል። ካንተ የሚጠበቀው ትንሽ ጫና መፍጠር ብቻ ይሆናል። ታዲያ እስኪ ስለዚህ ጉዳይ አሪፍ አብራርቶታል ያልኩትን ቪዲዮ እንመልከትና ደግሞ እንመለሳለን። ሴት ልጅ የመዋሸት ቻንሱን ከሰጣት
መዋሸት የምችልበትን ቻንሱን ከሰጣት አብራ ትተኛለች ሴት ልጅ። ማለትም ሴት ልጅ ችግር የለውም ሸኝሻለሁ ወደ ቤት ጣጣ የለውም ምናምን፣ ትንሽ አምሺ፣ ትንሽ ተጫዋች፣ ወይ ደግሞ አልጋ ይዝልሻለሁ፣ የራስሽን አልጋ ይዤልሽ ራስሽ አልጋ ላይ ትተኛለሽ፣ ወይ ደግሞ አጠገብሽ ነው የምተኛው አልነካሽም፣ እግዚአብሔርን አልነካሽም፣ አጠገብሽ ነው የምተኛው አልነካሽም ምናምን። ይሄ ፕሎዚብል ዲናያቢሊቲ ይባላል። ምኑን ታውቃላችሁ? ሴቶች ፊት ለፊት ከነገርካት የምታደርገውን፣ ለምሳሌ አሁን በመነጋገር ኮምፓተብል ነን ወይ፣ በሴክስ ኮምፓተብል ነን ወይ፣ በአኗኗር፣ በአመለካከት፣ በፖለቲክስ፣ በሃይማኖት፣ በምናም ኮምፓተብል ነን ወይ የሚለውን ምንም ችግር የለባቸውም ሴቶች ለመፈተን። እሱ እንመጣጠናለን ወይ የሚለውን ለመፈተን ምንም ችግር የለባቸው። ልክ የሴክሱ መመጣጠን ላይ ግን ስደርስ ማለት ነው አይመቻቸው። ስለዚህ ፕሎዚብል ዲናያቢሊቲ ያስፈልጋቸዋል። ያ ማለት ምንድን ነው? ምርጫውን እንደተሰጣት እንዲመስላት ማድረግ አለብን። አምሶሪ ግን የትኛውም ከልቸር ላይ ነጭ፣ ጥቁር፣ አበሻ ምናምን አይልም፣ ምንም ነገር አይልም። በቃ ሁሉም ላይ ፕሎዚብል ዲናያቢሊቲ ካልሰጣት ሴት ልጅ አብረህ የምተኛበት ቻንስ በጣም ሎ ነው። ለምን? እኔ እኮ አልገመጥኩም ነበር አላሰብኩም ነበር ምናምን ትላለች። ሲጀመር ሴክሲም አይደለም። ይቅርታ ነገ እንገናኝ እንዴ፣ ነገ ተገናኝተን እስቲ ሴክስ እናድርግ፣ እንደምንመጣጠን ቼክ ላድርገው ምናምን ነገር ማለት አችልም። ዴት ይዤሽ ልውጣ እናውራ፣ ማንነትሽ ልወቅ ምናምን ማለት ትችላለህ። ግን ፕሎዚብል ዲናያቢሊቲ ካልሰጣት ይሄ ለራሷ የሆነ እኔ እኮ ፈልጌ አልነበረም የመጣሁት ትላለች። ግን ማች የሚያደርግ ጡት ማስያዣ እና ፓንት አድርጋ ነው የመጣች። ተለጫይቶ ፏ ብሎ እኮ ነው የመጣው። ግን ኦ ማይ ጋድ እኔ እኮ እንደዚህ ቶሎ አድርጌ አላውቅም ነበረ። እንፎጋገረው እኛ እንፎጋገረው። ግን አይ ቲንክ ይሄ ነገር የሚያቆም አይነት ፕሎዚብል ዲናያቢሊቲ ግዴታ ነው። ድሮ በወጣትነት ያሳለፍኩት የነገርኳቸው፣ አሁን እኮ እንደዚህ አይነት ነገር ውስጥ የለሁበት። በጣም ጨዋ ልጅ እና ወንዶች ለመጀመሪያ ጊዜ ከችጋ መለጣለጥ ከፈለክ ማለት ነው ሀላል አታስተኩሳት እንደምትፈልግ። ፕሎዚብል ዲናያቢሊቲ የሚለውን ከገጫት በኋላ ነው እስካምፓይዙዝ ላይ እስከ ቻፓ የምታረጋት። እናም አሁን ሀሳቡ በደንብ ግልጽ እየሆነልህ ይመስለኛል። አንድ ሴት መቼም ቢሆን ከአንተ ጋር ግልጽ በሆነ መንገድ መተኛትን አትመርጥም። ሁሌም ቢሆን የሆነ የሚመራትን ምክንያት ትፈልጋለች። ራሷን እንደ ንጹህ አድርጋ ማየት ነው የምትፈልገው። አንተ የአውሬውን፣ እሷ ደግሞ የንጹሃን ልዕልት ቦታ መውሰድ ነው የምትፈልገው። ታዲያ ግን ያ ማለት የምር ሴክስ ማድረጉን አትፈልገውም ማለት አይደለም። ልጁም ሲል እንደሰማው ያውም ተዘጋጅታበት ነው የምትመጣው። እሷ ግን የፈለገችው በግልጽ ለማድረግ ፈልጋ እንደመጣች አለማሳየት ነው። በሌላ ጉዳይ መጣ ከዛ በድንገት ያ ነገር እንደተፈጠረና የእሷ ጥፋት እንዳልሆነ ነው ማሰብ የምትፈልገው። ታዲያ ግን ጥንቃቄ ማድረግ ያለብህ ነገር ቢኖር ይህ ሁሌም ይሳካል ማለት አይደለም። ይልቁንም ብዙ ጊዜ እምቢ ማለት ቻንሷን ነው በጣም የሚያወርደው። እንዴት ማለት መሰለ? ለምሳሌ ደክሞህ ቤት ትገባና በውስጥ መተኛ ትፈልጋል፣ ግን ደግሞ የቤት ስራም አለብህ። እናም ቆይ ገሌ ልታጠብና ሰራዋለሁ ትላለህ። ከዛም ቆይ ምግቤን ልብላማ ትላለህ። ከዛም ልብሴን ልቀይር ቀለል እንዲለኝ ትላለህ። ከዛ አልተኛም ግን ትንሽ ጋደም ልበል ዝም ብዬ ትንሽ ለማረፍ ያህል ትላለህ። ከዛም እንቅልፍህ እንደመጣ ከአልጋው መነሳት ያቅታል። በቃ ነገ ሰራዋለሁ ብለህ ትኛለህ። ለምን ካልክ አንድ አልጋው ላይ ከወጣህ በኋላ በቀላሉ ነው እጅ የምትሰጠው። ግን በጣም ጠንካራ ከሆንክ አይ ብለህ ትነሳለህ። ሴቶች ጋርም እንደዚህ በጣም ጠንካራና ደረቅ ሴት ከሆነች ከአልጋውም ተነስታ ልትሄድ ትችላለች። ነገር ግን አብዛኞቹ እንደዚህ አይደለም። ልክ እንደኛው ሰው ስለሆኑ በስሜት በቀላሉ ይሸነፋል። ደግሞ የሚያስገርመው ይህ ብቻ አይደለም። አብዛኞቹ ሴቶች ዋናው ነገር ላይ ከመድረሳቸው በፊት የሚኖሩት ክስተቶች ናቸው ዶፓሚናቸውን ላይ የሚያደርሱት። ይህ ምን ማለት ነው? ይህ ማለት ከግንኙነት በፊት የሚፈጠሩት ክስተቶች ወደዛ ነገር እንደሚያመራቸው ውስጣቸው ስለሚያውቀው ደስ የሚል ስሜት ይሰማቸዋል። እናም ያ የስሜት ውጥረት እየተገነባ ነው የሚሄደው። ገና ማታ እንገናኝ ከሚለው ቴክስት አንስቶ እያንዳንዱ ወደዛ ነገር የሚያመራቸውን እርምጃ ይወዱታል። ለዛም ነው ተከትለውት የሚሄዱት እንጂማ ከጅምሩ ባቋረጡት ነበር። እናም ይህ ቪዲዮ አጭር ቢሆንም ብዙ ነገር እንዳገኘህበት አልጠራጠርም። ከዚህ በተጨማሪ ደግሞ የሴቶች ድክመቶችን አውቀህ መጠቀም ከፈለግ ከታች ባለው ሊንክ ቴሌግራሜ ላይ የሴቶች ድክመቶች የሚለውን መጽሐፌን ጠይቀኝ። ላይክ እና ሰብስክራይብ በማድረግ ጨርስ። ሰላም።